ምንድነው የምጠብቀው ታለም? ድጋሚ እንደዚህ አይነት ህመም እንዳያጋጥምህ ነው። አይ እኔ ምኑን ጠብቅ ያዘልቋል ብለሽ ነው? ፈንድዬ ይዝለቀው እንጂ ደምልዬ፣ ምንም ቢሆን ሰው ሲመክርክ እሺ ነው የሚባለው። ደግሞ በዛ ላይ እህቷ ሐኪም ናት። እሺ እጠብቃለሁ ታለም። እኔ ግን አስቀይሜሃለሁ አይደል? ምን አድርገሽ? ባለፈው ሌሊት ተነስቼ ስለጮኩብህ ነው። በጣም ይቅርታ። አረ በስመ አብ በያቴ፣ አንቺ ምንም አላስቀየምሽኝ። እኔ እኮ ብዙ ነገር ላደርግ ሞክሬ ነበር፣ ግን ተምቹ ምላት አይነት ሴት ልጅ ናት። ና እስኪ ና ልጄ፣ ና ወደ ተካፈስ ና ብላ የኔ ለግላክ የኔ ጅሎ ይኸውልህ ሴት እውነቱን እንነጋገር ከተባባልን ግን ለአንዬ አንተ የምትሆንላትን ያህል ማንም ሆኖላት አያውቅም፣ ሊሆንላትም አይችልም። ለዚህ ደግሞ ምስክሩ እኔ አባቷ ነኝ። ይኸውልህ ሴት ነገ የሚፈጠረው ነገር አለመመሽ ገብቶሽ እንዴ? እና ቆይ እንደዚህ እየሆንክ ያለው ለምን ጉቦ ሰጠኝ ብለህ ነው? እና በዚህ ያልተናደድኩኝ በምን ልናደድ ነው? ይሄ እኮ በጣም ቀላል ነገር ነው። ምን ነው ቀላል? ጉቦ መስጠትም ሆነ መቀበል በዚህ ዘመን እኮ ህጋዊ የሆነ ነገር ነው። እኔ ቁም ነገር እያወራሁ ትቀልጃለሽ አይደለም ፋኖስ? እኔ አልቀለልኩም። ይኸውልህ ነው ለዊ፣ በዚህ ዘመን የትኛውን ቢሮ ብትሄድ እጅ መንሻ ካላት ጉዳይ ማን ይፈጽምልህ ሰው የለም። መንግስት የሚከፍላቸው ደሞዝ ችግር ፈጥራብኝ ነው ሄደች። ጭራሽ አንቺ ደግሞ ሌላ ችግር እንድትፈጥሪብኝ አልፈልግም። የምን ችግር ነው የፈጠረችው? እሱን ታዩ ይቅርብሽ። አሁን አንቺ ወደ ቤት ተመለሽ። እኔ አልመለስም። ለምን? ታረቀኝ፣ ሌላ ስራ አግኝቼ እደውልልሻለሁ ስላለኝ ቤት ውስጥ መመለስ በጣም ነው የደበረኝ። እና ሌላ ቦታ አትሄጂም እንዴ? እንዴ የት ልሂድ? ያው ጓደኞችሽ ጋር ምናምን ነዋ። ምን ጓደኛ አለኝና ነው? ሰላምዬ ግን ችግር አለብሽ። ይኸውልሽ ሰላምዬ፣ እዚህ እስካለች ድረስ ትንፍሽ ማለት አይቻልም። እሺ ለፍላፊ ነሽ እያልከኝ። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይዛ ኖላዊ ድራማ ክፍል 204ን ይዘንላችሁ መጥተናል ማለት ነው። እንግዲህ ኖላዊ ድራማ በምዕራፍ 2 በጣም ደስ በሚል ሁኔታ እየሰሩልን ይገኛሉ። ጆሮና ተምቹም ትልቅ ጭቅጭቅና ጠብ ውስጥ ገብተዋል። በተለይ ደግሞ ሀብት ካገኙ ወዲህ ሁለታቸውም አለመስማማት ቀን በቀን እየተባባሰ ሄደዋል ማለት ነው። በእርግጥ ጆሮም የራሱ አስተሳሰብ አለው፣ ተምቹም የራሱ አስተሳሰብ አለው። እንዴት ጓደኛ እንደሆነ ራሱ ግራ ይገባል እውነት ለመናገር። ምክንያቱም ጆሮ ከተምቹ የተሳለ ብስለት አለው፣ ተምቹ ደግሞ እናጥፋ በቃ የዕለትን ነገር አያስብም። የዕለቱን ብቻ ነበር ሁሉንም ነገር አጠፋፍቶ ተደስቶ መኖር የሚፈልገው። በዚህ ምክንያት አለመግባባት ሁሌም ይፈጠርባቸዋል እና ጭቅጭቃቸው ከዕለት ወደ ዕለት እየተባባሰ አባባ ኖላዊም በመሀል እየገቡ ለማስታረቅና ሁለታቸውን ለማስማማት እየጣሩ ይገኛሉ። አሁን ላይ ግን ሁለታቸው አለመግባባት የደረሱት በሀኒ ምክንያት ነው ማለት ነው። እንግዲህ ሀኒን በጣም ስለሚወዳት ጆሮ፣ ተምቹ ደግሞ ሀኒን በጣም በቃ ማትሳሳት ትክክል የሆነች ሴት አድርጎ ስለሚስላተኝ እሷን ቢያጣ በሆነ አጋጣሚ ቢያጣ በጣም ይጎዳል ብሎ ስላሰበ ስለ ሀና አንዳንድ የመጥፎ ነገር እንደሚያወራ በባለፈው ነግሯት ነበር ለፍቅር። እናም አሁን ላይ ሀና አንተን ሁለተኛ ምርጫ ላይ ያደረገች ምናልባት ካንተ ጋር የነበረው ጊዜ ሳይሳካላት ቀርቶ ከእዝራ ጋር የነበረው ጊዜ ቢሳካ ኑሮ አሁን ላይ ለአንተ አትሆንም። ስለዚህ ከእዝራ የእሷ መሆን ስላልቻለ ነው ዛሬ ካንተ ጋር ያለችው እንጂ ወዳህ አይደለም እያለ ጭንቅላት ውስጥ ጥሩ ያልሆነ ነገር እየተጫወተበት ይገኛል። እሱም ይህንን የተምቹን ሀሳብ ይዞ ለሀና እንድታገኝ ይፈልጋሉ ብሎ ጥያቄ አቅርቦላት ነበር። ሀኒቾ ግን አሁን ላይ ቤተሰቦችን እንደምታየው ጥሩ ሁኔታ ላይ አይደሉም። ስለዚህ ጊዜ ያስፈልገኛለኝ እምቢ አልልህም፣ ግን ደግሞ አሁን ላይ በጭራሽ አልችልም ብለዋለች። እሱ ግን ሲጀመረን የአንቺ ሁለተኛ ምርጫሽ ነው፣ ሁሌም እኔን የምትመጪው መጨረሻ ነው። አንድ ቀን የመጨረሻ ምርጫ ነው እንጂ መጀመሪያ አርግሽኝ አታውቂም። በፊት እዝራንቴ ነበር፣ አሁን ደግሞ ቤተሰቦችሽን መርጠሽ እኔን መጨረሻ ላይ አደረግሽኝ እያለ እየነገራት ነበር። እናም ሁለት ጥያቄ አቀርብሻለሁ፣ እነዚህን ጥያቄ የምትመልሽልኝ ከሆነ እሺ በሀሳብሽ እስማማለሁ፣ እቀበልሻለሁ አላት። እሱም ጥያቄው ምንድነው? አንደኛ ከዚህ በፊት የተፈጠረው ነገር ድጋሚ እንደማይፈጠር በምን እርግጠኛ ነኝ? ሁለተኛ ደግሞ የቤተሰቦችሽ ሁኔታ የሚመለሰው እና የሚስተካከለው መቼ ነው ብሎ
ነገራት። እሷም ቤተሰቦቼ መቼ እንደሚስተካከል ሁኔታቸው አላቅም፣ ከዚህ በፊት የተፈጠረው ደግሞ ድጋሚ አይፈጠርም፣ ምክንያቱም እኔ የወንድ ሱስ የለብኝም፣ በአጋጣሚ የተፈጠረው ነው ከእዝራ ጋር፣ ስለዚህ ድጋሚ እንዲህ አይነት ነገር አይፈጠርም፣ እኔ አንተን ነው የምወደው ብላ ነገረችው። እሱ ግን ሊያናግራት ፈቃደኛ አይደለም፣ ጥሏት ሄደ ማለት ነው። በዚህ ምክንያት ሀኒቾ ደብሯት ቤት ሄዳ ተኝታ ነበር በቀኑ። ሰላምም የድንብላል ወንድም መስሏት የተኛው ስትልክ የድንብላል ወንድም ስትጠራ ሀና ተነሳች። እንዲህ ምን ሆነሽ ነው በዚህ ሰዓት የተቀመጥሽ ነው ስትላት የተፈጠረውን ነገር ሁሉ አንድ ባንድ ነገረቻት። ያው እሷም እውነት ነው እኮ ምንም የተሳሳተ ነገር የለም፣ ነገር ግን የመጨረሻሽ ምርጫሽ ትክክል የህይወትሽ ምርጫ ሊሆን ስለሚችል ነው፣ እግዚአብሔር ስለፈቀደ ነው፣ ስለዚህ አትዘኝ ብላ እህቷን አጽናናቻት ማለት ነው። ያው ሰላሚና እንግዲህ ከስራ እንደተባረረች ይታወቃል። እናም እቤት ነው የምትውለው። ስራ ላለመውጣት የፈለገ ጥረት ብታረግም ግን አልተሳካላትም። በስከ መጨረሻ ከስራ ተባራለች። በዚህ ምክንያት እንግዲህ ድጋሚ ስራ እንዲያገኝላት ደላላው ነግረው ነበር። እሱንም እየጠበቀች እያለ ቤት ውስጥ ስለደበራት ወደ ወንድሟ ስራ ቦታ ሄደች። እናም ለምን መጣሽ? እኔ እዚህ ስራ ነኝ፣ እንዳታሰርኝም ተመልሰሽ ወደ ቤትሽ ሂጂ ሲላተኝ እኔ እዛ የድንብላልን ወንድም ሲቃ መስማት በጣም ሰልችቶኝ ከአንተ ጋር ለመሆን የመጣሁት ብላ በግድ አሳምነው ተቀመጠች ማለት ነው። እናም እሱ ምግብ ሊያመጣላት ሄደ። እንደ አጋጣሚም አልፎ ሲሄድ አንድ ሽማግሌ ያያታል ማለት ነው። ቁጭ ብላ ከዛ ጫማዬን ጥረጊልኝ ብሎ ቁጭ ብሎ ሲያያት በጣም ደንግጣ እንዴ ምን ማለት ነው? እኔ ስታየኝ ዲስትሮ መስላለሁ እንዴ ስትለው እና ታዲያ ልትሰሪ መስሎ እዚህ የተቀመጥሽው ካልሰራሽ ምን ትቀመጫለሽ ብሎ ጥሩ ያልሆነ ነገር ተናግሯት በጣም ተናደደች እና ሁለታቸውም ሲጨቃጨቁ ምናሴ መጣና ምንድነው የተፈጠረው? በቃ እኔ እኮ ለዚህ ነው እዚህ አትምጪ አልኩሽ፣ በቃ ስሬን ታበላሽብኝ ነው በይተነሽ ብሎ አስነስቷት እኔ ነው የምጠርግለወት ጋሽ እሷ አትሰራም ብለው ሲላቸው በጭራሽ አንተ እንድጠርግልኝ አልፈልግም፣ እኔ ጫሜን እንድጠርግልኝ የምፈልገው እሷን ነው ብሎ አለው። እናም በጣም ቆንጆ እህት አለች፣ ግን ደግሞ ጸባዩ በጣም ከባድ ነው ሲለው ምን አርጌ ነው እኮ እህቴ አይደለች ሚስቴ አይደለችም እህቴ ናት ሲለው አባባም እንግዲህ ሰላምን ካላገባው ብሎ ሲል ሰላም በጣም ተናዳ እንዴት በዚህ እድሜ እኔን ትመኛለህ ብላ ክፉ ነገር ተናገረችው። በስከ መጨረሻም እንግዲህ ምናሴ ሁለታቸውንም ከስራ ቦታ አባረራቸው። በጣም የተናደደው ማለት ነው። ሰላም መታ እንደዚህ ስራው ቦታ ስለበጠበጠችው። በሌላ በኩል አባባ ኖላዊ የጥበቃ ስራቸውን እየሰሩ ይገኛሉ። እናም እንዳጋጣሚ አንድ ሰው መጥቶ ወደ ውስጥ ካልገባው ይላቸዋለኝ። እሳቸው ግን በጭራሽ አለቃዬ ወደ ውስጥ ማንም ሰው እንዳይገባ ብሎኛል፣ ስለዚህ አትገባም ብለው ፈተሹተኝ። እናም ግን አላስገባም ስላለው በቃ ጉቦ ፈልጎ ነው ሊሆን የሚችለው ብሎ በቃ ይችን ያዙ ብሎ ጉቦ ሲሰጠው እንዴት እኔን እንደዚህ አይነት ነገር ታስባለህ? እኔ ለማተብ የሟች ነኝ፣ እንዴት እኔን ጉቦ ምናምን ብሎ በጣም ተናዶ ለሚስቱ ራሱ ሄዶ እየተብሰከሰከ ነበር እና እኔን ኖላዊን እንዴት ጉቦ ይሰጠኛል ምናምን ብሎ በጣም እየተናደደ እያለ ደግሞ እየጠበቀም ጉቦ አለው እንዲ አላቅም ነበር ብላ ሳቀችበት ማለት ነው። እናም የተፈጠረው ነገር ነገራት ለሚስቱ። እዛ ውስጥ ምን እየተፈጠረ እንዳለ ታውቃለህ ወይ ብሎ ጠየቀኝ። እኔ ግን ምን እየተፈጠረ እንደሆነ አላቅም፣ ምን እንደሚሰሩ ብቻ እኔ ስራዬ የሚወጣውን ማስወጣት የሚገባውን ደግሞ እየፈተሹ ማስገባት ነው እንጂ ውስጥ ላይ ምን እንደሚሰሩ እኔ በምን አውቃለሁ ብዬ መለስኩለት ሲላት ያው ማወቅ አለብህ ውስጥ ላይ የሚሰራው የሚደረገው ነገር፣ ምክንያቱም ነገ አንተ ተጠያቂ ትሆናለህ ብላለችው። በሌላ በኩል ወይዘሮ ሜላት እንግዲህ በአጋጣሚ ያገኘችውን ስራ መጀመሪያ ላይ ለመቀበል ፈቃደኛ አልነበረችም። ልጁ ግን በቃ ታስፈልጊኛለሽ፣ ለአንቺም ብሩ ያስፈልግሻል፣ ለእኔም ደግሞ ድርጅት ላይ ብትሰሪ ለውጥ ታመጭልኛለሽ ብሎ ስላሰበ ወደ ድርጅቱ አስገብቷት ነበር። እሷ ግን አንድ ነገር ተስማምቶ ነበር። መጀመሪያ ላይ አያስገባተኝ እኔ ስራዬን አውቄና ጠንቅቄ የማቅ ሴት ነኝ፣ ስለዚህ እንደ አለቃ ልዘዝሽ ብትለኝ አልሰማህም ብለው በዚህ ተስማምተው ነበር የገቡ። ነገር ግን ልክ በገባችበት ቀን መጀመሪያ መጣላትን ፋይል ስሪ ብሎ ሰጥቷት ከዛ ከደቂቃዎች በኋላ ሌላ ፋይል ዞላት መጣ። በዛም ምክንያት ቶሎ ይሄኛውን አስቸኳይ ስሪልኝ ሲላተኝ የመጀመሪያ ያለው የሰጠኸኝን እየሰራው ነው፣ ስለዚህ አስቀምጠውና ሂድ እሰራልሃለሁ አለችው። እሱ ግን ይሄኛው አስቸኳይ ስለሆነ ይህንን ስሪልኝ ብሎ በዛ ምክንያት ተጣልተው እንግዲህ ከስራ ተባረረች፣ ከስራ ወጣች ማለት ነው። እኔ በክብሬ ድርድር ማላቅ ሴት ነኝ፣ እኔ
ስራዬን አውቄ የምሰራ ሴት ነኝ። ስለዚህ ከፈለግ አንተም ሆነ ስራ ጥንቅር ብለው ሊቀር ይችላሉ ብላ ስራውን ጥላው ሄደች ማለት ነው። እሱም በተናገረው ነገር ተጸጽቶ ድጋሚ ይቅርታ ጠይቋት ነበረ። ነገር ግን ይቅርታ አድርጌላለሁ፣ ይቅርታ አረኩል ማለት ግን ድጋሚ ወደ ስራ ተመልሼ እሰራለሁ ማለት አይደለም ብላ ቁርጡን ነግረው እንግዲህ ከስራ ወጥታለች ማለት ነው። እናም ሰላሚናም የተፈጠረው ነገር ሁሉ ነገረቻት። ወንድሟ ጋር ሄዳ ችግር እንደተፈጠረ እና የዲስትሮ ስራ እየሰራች ሙያ መልመድ እንደምትፈልግና ከዚህ በኋላ እንግዲህ ዲስትሮ ስራ እንደ ወንድሟ መስራት እንደምትፈልግ ነገረቻት። ወይዘሮ ሜላትም በጣም ተናደደችም አዘነችም። የኔ የትጄ ነው ለምንድን አንቺ የዲስትሮ ስራ ምሰሪ ስትላት፣ እኔ እኮ ሴት ነኝ ብዙ ነገር ያስፈልገኛል የዕለት እንኳን ካርድ መግዣ እያጣሁ ነው ምናምን ስትላተኝ የዚህን ያክል ማለች ስትቸገር ማየት አልችልም ብላ ወርቋን አውጥታ ልትሸጥ ቦርሳውን ስትፈልግ ወርቋ ከቦርሳዋ የለ ማለት ነው። እንግዲህ ማን እንደወሰደው ምን እንደወሰደው አልታወቀም እስካሁን። በቀጣይ ክፍል እንግዲህ እዚህ ወርቅ መዘዝ ምን ይዞ እንደሚመጣ እንግዲህ አብረን ምናይ ይሆናልኝ። ሰላም ምን እየሆነች ነው ማየ እያለች ስጠራት እያበደች ወደ ውጭ ወጥታለች ወይዘሮ ሜላት። እና እንግዲህ አንዳንዴ ከችግር ላይ ችግር ሲመጣ ሌላ ችግር ይዞ ይመጣልኝ እና ማን እንደወሰደው አይታወቅም። በቀጣይ ክፍል ሁላችንም አብረን የምናይ ይሆናል። አብራችሁን ስለቆያችሁ እስከ መጨረሻው እጅግ በጣም አመሰግናለን። ሰናይ ጊዜ ተመኘንላችሁ።